ሮስቶ አህመድ ስኳር ይቻላል። ስደት ላይ ስፕሪሶ እንደሰራው ታውቃለህ? እውነትና እውነቴን እንዴ አንተ እኮ ጉደኛ ሰው ነህ። ሴልስ ማን ሆኜ ሴልስ ማን ነው ወይስ አፍልታል? ሴልስ ማንም ያው ሴልስ ማን ስትሆን የግድ እቃዎችን ለመሸጥ ስልጠና ትሰጣለህ። እሺ ራሳችን እንዲህ ነው የሚጠጣው፣ እንዲህ ነው የሚፈላው፣ እንዲህ ነው የሚፈላው። ያው እኛ ሀገር ስፕሪሶ እንደወረደ ስፕሪሶ ማለት ነው። አዎ ትንሽዬ ነች። አንዴ ሻት ነው የምታረጋት። ቀን ብሩህ ይሆናል ማለት ነው። እውነት ነው። ስደተኛ ሆነሃል? ሆኛለሁ። ስደት አሁን ስንት ገባ? በድሮ ምንዛሪ ባሁኑ ያሁኑ እንጂ አሁን ስንት ገባ? የአሁኑ ምንዛሪው ከነ ችግሩ ብዙ ይዛኔ ችግሩ። በስንት ብር ተሰደድክ አንተ? እኔ በሄድኩበት ጊዜ እንግዲህ 1989 በኛ እሺ 1 ሪያል 2 ብር የሚመነዘርበት ጊዜ። እሺ ከአዲስ አበባ እዛ ሳውዲ እስክገባ ድረስ 1000 ብር ያልፈጀብኝ ማለት ነው። አልፈጀም? 1000 አልፈጀም። ከዚህ አስመራ ተጉዘህ ከአስመራ ምጽዋ፣ ከምጽዋ ደግሞ የ30 ሰዓት የባህር ጉዞ። አሁን ሲወራ ቀላል ይመስላል። በአሁኑ ሰዓት ዘመናዊ መርከብ ላይ ከፍለውኝ ሙሽ ትኬት ቆርጬ ከፍለውኝ ሂድ ቢሉኝ ራሱ የባህር ጉዞ ልጓዝ አስጠላህ። በቃ በጣም በጣም በተለይ አሁን ደግሞ የሊቢያ ላይ ያለውን ስደት ወጣቶች ላይ አገራቸውን ጥለው እየሄዱበት ያለው ሁኔታ ህይወት ምን ያህል መስዋዕትነት እየከፈሉ እንዳለ ስትሰማ አሁን ላይ ያኛው ጥሩ ዘመን ነው ማለት ትችላለህ። ኢቭን ስደት የሚሰሩ ሰዎች እንኳን ራሱ ርህራሄ ነበራቸው። በረሃ ላይ ፍየል አርደው ያበሉን ነበረ። የግመል ወተት ጠጥተውን አጠጥተውን የታመምንበት ሰዓት ነበረ። የአሁኖቹ ግን ታግተው በሚሊዮን ተከፍሎ ሊገቡም ላለመግባትም እድል አብዛኞቹ አይገቡም። ይኸው እንደምንሰማው በየቤታችን ስደተኞች ተብሎ ታግተው ያልሆነ በቃ ህይወታቸው ውስጥ መጥፎ ጠባሳ ጥሎ እንዲያልፍ የሚያደርግ ስደት የሚካሄድበት ዘመን ነው አሁን። እና የዛኛውና ስደት ጥሩ ነው ማለት ሳይሆን ይሻል ነበር። ኢቭን ስደት የሚሰሩት እንኳን ርህራሄ ነበራቸው። አሁን ላይ ግን ኩላሊት ይሸጣል፣ ብዙ መጥፎ ነገሮች ይደረጋሉና አንዱ የስደት ሰለባ ነኝ ማለት ነው። ምን ያህል ጊዜ ቆየ? 2 አይነት ስደት ሄጃለሁ። አንደኛው በኋላ እኛ የሸኘንህ አለ አጨብጭበን፣ ግን እሱ በፕሌን ነው። እሱ በፕሌን ህጋዊ ሆኜ ነው። ያኛው ይሄኛው ስደት እንዲሄድኩኝ አልቆየው፣ አመት ከምናምን ቆየው። በቃ ልጅነትም አለ በዛን ጊዜ። ያ እንግዲህ እኔ እናንተ ከመተዋወቃችን በፊት የነበረ ማለት ነው። ቢያንስ ዛኔ አመት ከምናምን 2 አመት ቆይቼ አስጠላኝ ሀገሩ። ምክንያቱም ሰው የሌለበት ሀገር ነው። ምንም ነገር አታውቅም። ልጅነት አለ። ራሴ ፈቅጄ እጄን ሰጥቼ መጣሁ ወደ ሀገር። ይሄ ኤስፕሬሶ ምናምን የቡና ጉዳይ የዛኔ የነበረ ታሪክ ነው። በ2 አመት እሱ በቃ ህጋዊ ሆኜ ሄጄ ያው ህይወት ገጠመኝ አይደል ብዙ። በተለይ ስደት ላይ የኛ ሀገር ስደት ሲሄድ አብዛኛው በብዙ ሰርተፍኬት ልምድ በሙያ ልምድ አንሄድም። ራስህንና ፈጣሪን ይዘህ ነው የምትሄደው። በገጠመኝ ብዙ የህይወት ቻሌንጆች ይገጥሙሃል። ሙያዎችን ይዘህ ትኖራለህ። እሱም በቃ ለዛ ነገር ራስን ስታዘጋጅ ማለት ነው። የመጣውን ነገር መጋፈጥ ስችል ሞራል ሁሌ ሙሉ ሲሆን በቃ ይሄ ይታለፋል ብለህ ስታስብ ያንን ነገር እያለፍከው ብዙ እውቀቶችን ወደ ውስጥ ያስቀር። ያው በሁለተኛው ከሄድኩ በኋላ ነው ብዙ ስራዎችን የሰራሁት። የመጀመሪያው ጊዜ እንደሄድኩኝ ያው ብዙም ጥሩ አልነበረም። የጉልበት ስራ ነበር የምሰራው። በዛ ላይ ደግሞ ያረፍኩባቸው ሰዎች ብዙም ቅቡልነት ስላልነበረ ማለት ነው። ምቾት አልሰጡም። በቃ የነበረው ሁኔታ ጥሩ ስላልነበረ ወደ ሀገር የመመለስ ነው የፈለኩት። አመት ከምናምን ቆይቼ ራሴ እጄን ሰጥቼ ወደ ሀገር የተመለስኩ ማለት ነው። ጥሩ ውሳኔ ይመስለኛል። ከ89 በኋላ ማለት ነው። ከ90 ጀምሮ ግን ያው በፊት በ80ዎቹ ማርሻል አርት ምናምን በተለይ ይሄ ኢህአዴግ ከገባ በኋላ ብዙ የመከላከያ ወታደሮች አዲስ አበባ ላይ ስለነበሩ አሰልጣኝ በነበሩ ሰዎች የማርሻል አርት ምናምን ትሬኒንግ እየወሰድኩ ስለነበር
ከዛ ከስደት በኋላ ስመጣ ግን ወደ ብረት ማንሳት ብረቱን ለጤንነት ነው ስሰራው የነበረው ማለት ነው። እና ያንን ብረት እየሰራሁኝ ያለ በአጋጣሚ ያው ወደ ውድድር ዓለም ውስጥም ገባው ማለት ነው። ያም ድንገት የሆነ ነው። ድሮ ኤሌመንተሪ ስማሪ ያለው የሚያስተምረኝ የነበረ መምህር ሚስተር ብርሃኑ አክርሶ ይባላል። አውቀዋለሁ። ማስተር ብርሃኑ አክርሶ እሱ እዛ ያለንበት አካባቢ ታውቀዋለህ፣ አዲስ ከተማ 7ኛ ስፖርት ቤት ነበረውና ለጤንነት ነው እኔ ስፖርቱንም ሰራው የነበረው። ሳላውቀው ግን ለውድድር የቀረበ ሰውነት ነበረኝ እኔ አላውቀው እና ድንገት አይቶ ውድድር መግባት አለብህ አለኝ። እኔ ውድድር ለመግባት ውድድሩ የት እንደሚካሄድ አላውቀውም፣ እንዴት እንደሚካሄድ አላውቀውም። በዛን ሰዓት ደነገጥኩ። ግን ክብደት ማንሳት ወይስ ቅርጽ ውድድር? ሰውነት ቅርጽ። ያው ሰውነት ቅርጹን ለማምጣት ብረት ነው የምታነሳው፣ ክብደት ነው የምታነሳው። ያው አሁን ላይ በብዙ ቴክኖሎጂ የተደገፈ ነው። ያኔ ያው ቪኤችኤስ ቪዲዮ እየታየ ሃይላይት የምታይበት ወቅት ነው። እሱም እድለኛ ከሆንክ፣ ያለበለዚያ ዝም ብለህ ነው የምትሰራው። በስህተቶችም ሰውነት ሊታመም ይችላል። እሱ ግን በዛን ሰዓት ባየኝ ሰዓት ይሄ ሰውነት ውድድር መግባት አለበት አለኝ። ደነገጥኩ። እኔ እንዴት ይሆናል አልኩኝ። ኖ መግባት አለበት፣ እኔ አሳይሃለሁ። የሳምንት ቴክኒኮችን ነው ያሳየኝ። እንዴት አድርገህ ፖዝ ማድረግ እንዳለብህ፣ እንዴት አድርገህ እንደምትስቅ ምናምን መድረክ ላይ ፈገግታ ሾው የሚሆነው እሱም ወክማ 4 ኪሎ ነው። ወክማን አላውቀውም ከዛ በፊት። እንዴ የት ነው አንተ የኖርከውና? የኖርነው አውቶቡስ ተራ ታውቀዋለህ? ቁጭራ 32 ማለት ነው። ግን ምንድነው ስፖርቱ ኳስ ነው። አሁን ለምሳሌ አውቶቡስ ተራ ኳስ ሜዳ፣ እኔ እንደ ካሳ ያራጌ የወጡበት ሰፈር ውስጥ የኖርኩኝ ልጅ ነኝ። ኳስ ላይ ነው እንጂ እንደዚህ አይነት ነገሮች ላይ በዛን ጊዜ ብዙ የተለመደም አይደለም። ግን እኔ እንደሆነ አጋጣሚ ቦዲ ቢልደር በቃ ብረት ጀመርኩኝ። ወሰደኝ። ወክማ ለመጀመሪያ ጊዜ 91 ላይ አየሁት ማለት ነው። የምትወዳደረው እንደሌላው ቁምጣ ቲሸርት አድርገህ አይደለም፣ በፓንት ነው። ያ ደግሞ ያልለመድነው ሌላ ኤክስፒሪየንስ ነው። እንደ አጋጣሚ ሆኖ ቅዳሜ ቀን ነው ማጣሪያ የሚወሰደው። ይዞኝ ሄደ። ሌሎቹም የእሱ ስፖርት ቤት ልጆች አሉ። እነሱ ከኔ በተሻለ መድረክ ያውቃሉ። እኔ መጀመሪያ ቀን ነው። ያ ቀን እንዴት አለፈ ብትል ምራቄ ደርቁ ጉሮሮ ማለት ደነገጥክ? አዎ በቃ ደንግጫለሁ። መድረክ አላውቅም። መድረክ ስትቀርብ ደግሞ የራሱ የሆነ የምታሳየው ቴክኒክ አለ። ያ ከለመድን ኤክስፒሪየንሱ ሲመጣ ነው። የመጀመሪያ ቀን ውድድርም እኮ አይተህ ስትቆይ ልምድ ታደርጋለህ። እንዴት አድርጎ እንደሚወዳደሩ፣ እንዴት ነው ቅርጽ የሚያወጡት ምናምን የሚለው ነገር እኔ በሌለበት ነው ሄድኩ። ተመዘንን። በዛን ሰዓት 68 ኪሎ እንደዚህ አካባቢ መጣሁኝ። ያው ካታጎሪው በ70 ኪሎ ይሆናል ማለት ነው። ቅዳሜ ቀን ማጣሪያ ያደረግን ወክማ። ከውድድሩ በኋላ ለውህዱ ፍጻሜ ቅዳሜ ነው ስም የሚለጠፈው። የመጀመሪያው ማጣሪያ ስታረግ ቦርድ ላይ ተለጠፈ። እኔ ያው ለሙከራ ለመሳተፍ ነው እንጂ ፋይናል ውስጥ ገባለሁ ብዬ አላሰብኩም። ስናይ ስም የተለጠፈ እንዴት ቲቸር አልኩት። እኔ መምህሬ ነው መሆኑን የማውቀው ገና ኤሌመንተሪ እያለሁ፣ ግን እሱ የትልቅ ሙያ ባለቤት ነው። ማስተር ሚስተር አሁን 2 ስም አለው። ማስተር ብርሃኑ አክርሶም ይባላል በማርሻል አርቱ። በቦዲ ቢልዲንግ ደግሞ 3 ጊዜ የኢትዮጵያ ሻምፒዮን ያሸነፈ የበላ ሰው። በሰባዎቹ በጣም ሰውነቱ የሚገርም ችሎታ። አስተማሪ ነበር እንዴ? መምህር ሆኖ ነው እኔ የማውቀው። ትምህርት ቤት ያስተምራል። ኤሌመንተሪ ላይ የስፖርት ትምህርት አስተማሪ። በኋላ አድጌ ነው ስፖርት ቤት ሲሄድ እንዲህ አይነት ብዙ ባለሙያ መሆኑን ያወቅኩት ማለት ነው። ዞር መጽሐፍቶችም ጽፏል። ስለ ማርሻል አርትም ጽፏል። ስለ ቦዲ ቢልዲንግም ክብደት እንዴት ማንሳት እንዳለብን፣ ምግብ ለምሳሌ አሁን ፕሮቲን ምናምን ይባላል። በዛን ጊዜ ባለን በሀገራችን እነ ባቄላ፣ እነ እንቁላል፣ እነ ቲማቲም ምናምን በልተ ሰውነት እንዴት ቢውልድ ማድረግ እንደሚቻል ምናምን ቴክኒኮች ከሱ ነው የወሰድኩት። ባለህ ነገር ራስን መጠበቅ እንደምችል ማለት ነው። በኋላ ማጣሪያ ተለጥፎ ሳይ ስሜ አለ። ዞሪ ብቻ ቲቸር ብርሃኑ ስለው ገና ነገ መዳሊያ ትወስዳለህ አለኝ። እውነቴን ነው የምልህ። እንዴት እዚህ ያክል እንግዲህ እንዲህ አይነት እውቀት ያላቸውን ሰዎች ከስንት አንዴ ነው ብናገኛቸው ሳንጠቀምባቸው። አሁን ይህን ፊልድ አነሳው እንጂ
ሌሎች ስፖርትም ላይ እኮ ገብቷቸው የሚረዳቸው ሰው የማያገኙ ሰዎች አሉ። የሚያልፉ በአጋጣሚ ሆኖ አልፏል። አሁን የለም ቢሆን በኋላ በነጋታው እሑድ መጣን፣ ተደረገ ውድድሩ። የሻምፒዮን ውድድር ውጤት የሚገለጽበት ሰዓት ደረሰ። በዚህ አጋጣሚ ያው 60 ኪሎ፣ 65፣ 70፣ 75፣ 80 በየካታጎሪ ነው እንትን የሚባለው። የኔ ያው በዛ አጋጣሚ 70 ኪሎ ስለነበረ ውጤት ሲጠራ 3ኛ አህመዲን አብዱልቃድር ይላል ማለት ነው። ማመን አቅቶኝ በቃ አጠገቤ ያሉትን እና ቀጥሎ ቲቸር ማስተር ብርሃኑን ነው ያየሁት። ሳየው እንደውም አንዳንድ ቴክኒክ ይሄ የመሳቅ በቃ መድረክ ላይ ስታሳይ ያለው ስታይል ምናምን ሞር ሳቢነቱ ልምድ የለም። የመጀመሪያ መድረኬ ነው። 3ኛ ለእኔ ትልቅ ውጤት ነው፣ ሞራል ነው። ከዛ እኔ ደስ አለኝ፣ ደንግጫለሁም ደስ አለኝ። እሱ ግን ከዚህ የበለጠ ይገባህ ነበር አለኝ። በቃ ያለኝ ምክንያቱም ተደርድረን ራሱ በቆምንበት ሰዓት ልጆቹ እንዲህ ይሄ ልጅ ማን ያመጣው የትኛው ስፖርት ቤት ነው? እኔ ግን በዛ ልክ ሰውነቴን አላቆም ነበረ። በዛ አጋጣሚ ያው ወደ ቦዲ ቢልዲንጉ በሞራል በደንብ ገፋሁበት ማለት ነው። አልቆየውም። 1 ዓመት አካባቢ እንደሰራው ደግሞ ይቻላል ስፖርት ክለብ የሚባል በራሴ አቋቋምኩኝ ማለት ነው። የዚህን ጊዜ ይሄን እየሰራው የጋርድነቱ ስራም ተጀመረ። ከዛ በፊት ግን የግሩፕ ጸብ ላይ እንዴት ነበርክ? በሚገርም ሁኔታ ቦዲ ቢልደር ሆኖ ሰፈር ውስጥ ያልተደባደበ ሰው ቢኖር እኔ ነኝ። እውነቴን ነው የምልህ። እኔም አይ በዛ በጋርድነት ዘመን የማውቀው ነገር ስላለ እውነት ነው። በቃ ምክንያቱም ቦዲ ቢልደር ራሱን የቻለ ሳይንስ ነው። ሰውነትን መገንባት ነው፣ ጤንነት፣ ሰልፍ ኮንፊደንስ ማድረግ ነው። ልክ ሌላውም በማርሻል አርቱም በሌላ ስፖርት ለጤንነት አይደል? ቀጥሎ ለወዳጅነት ነው። ቀጥሎ ደግሞ ለህብረተሰቡ በቃ ጥሩ ሞቲቬሽን፣ ብቁ የሆነ ዜጋ ማፍራት ነው። ያ ስሜት ስለነበረ ውስጤ በዚህ አይነት ነገር ውስጥ አልገባሁም። ግን እንደጠየቁት ታውቃለህ፣ አሁን አንተ ለራስህ ነው የሰራኸው። እኔ ለራሴ እዛ ለራስህ ለጤንነት ሰራው። አዎ ቶሎ ደግሞ ሽሮም የሚፈላው ልብ ምብጥ የሚለው ለራስህ በሰራበት ጊዜ ነው፣ ያኔ ነው። እውነት ነው። ምክንያቱም አሁን እንደ ማስተር አይነት ሰው ሲኖርህ ግን ትንሽ ሼፕ ያደርጋል፣ እንዳትል ምናምን ይልሃል። አንተ ግን ቀጥታ ራስህ ነው የሰራኸው። ስለዚህ በዛን ጊዜ እኔ የኋላ ባህሪን ስለማቅ ነው የጠየቅኩ። ግሩፕ ጸብ ላይ አልነበርክም። ሁለተኛ ደግሞ አንድ የሆነ ዝግጅት አስታውሳለሁ። ምን አይነት ነበረ? እነጋሹ ብሸት የነበሩበት ምንድን ነው እሱ? በኤችአይቪ ዙሪያ እና በግሩፕ ጸብ ልክ አሁን ያነሳው ጥያቄ ሰፈራችን ያው መርካቶ አካባቢ ምናምን ይሄ ትንሽ ዝቅተኛው ህብረተሰብ ያለበት አካባቢ ብዙ አይነት ባህሪ፣ ትንሿ ኢትዮጵያ ማለት ትችላለህ። አንደኛ አውቶቡስ ተራ አካባቢ የክፍለ ሀገሩ ህብረተሰብ ሙሉ መጥቶ አርፎ አውቶቡስ ተራ የሚሄድበት ነው። ተርሚናል በለው መለስተኛ የሀገሪቱ ተርሚናል። በዛው ልክ ደግሞ እዛ አካባቢ ሲያርፉ አንተም ብዙ አይነት ሰው ያው ልብ ሰፋ ይላል፣ ብዙ አይነት ካልቸሮችን ስለምታውቅና በዛው ልክ ደግሞ እንዳልከው ጉርምስና ወቅት ሲሆን ጸብ ይኖራል። በዛን ጊዜ መወጋጋት አለ። ሲወጋጉ አንዳንድ እነዚህ መርዝ ነገሮች ምናምን አድርጎ በሚወጉ ሰዓት ጉዳቱ ከፍ ያለ ይሆንና መጸዳጃው በዚህ በፊት ለፊት የተሰሩ ልጆች አሉ እንደዚሁ አካል ጎደሎ የሆኑ ምክንያቱም ከስለቱ በተጨማሪ የሚጠቀሙት አሲድ ምናምን ሰውነታቸው ላይ ብዙ ችግር ይፈጥርና እግራቸው የተቆረጠዋል። እኔ በዛን ጊዜ ከዛ አካባቢ ወጣ ብዬ የሄድኩበት ነገር ተመልሼ ሰፈሬ እንዳይ አድርጎኝ ነበረ። ምክንያቱም እኔ በቃ ተወዳዳሪ ሆኛለሁ። ከአንድም ወደ 6 ሜዳሊያዎች ምናምን አግኝቻለሁ። ስፖርት ቤት ከፍቻለሁ። ወጣ ካሉት ህብረተሰብ ጋር መገናኘት ጀምሬያለሁ እና ለሰፈሮች አካባቢ ምንድን ነው እንደ አርአያ። ምክንያቱም ጥሩ ከሆንክ ጥሩ ከሆነ ውስጥህ ባህሪህ ጥሩ ከሆነ ከሰው ጋር መግባባትና ጥሩ ነገር ማሳየት ከቻልክ ማንኛውም ታዋቂ ይሁን ምናምን ሰዎችን አግኝተህ መኖር እንደምትችል በየሄድክበት። በዛን ጊዜ አሁን ያልካቸው እንደ ክቡር አቶ ብሸት ወርቅ አለማው እና አቶ ብርሃነ መዋ በዛን ሰዓት የሚገርም ያልጠራው ሰው የለም። ሁሉም እሺ ብሎ መጥቷል። አዎ በቃ የተወሰኑት መጡ። የዛኔ አሁን ለምሳሌ ሻለቃ አትሌት ኃይሌ ገብረስላሴ እነ አለቤሾ ሞቷል። እሱ በህይወት የለም።
እነ ሰራዊት ፍቅሬ አሉ የሚባሉትም በዛ 90ዎቹ ላይ ሁሌ ሚዲያ ላይ ምናምን እናያቸው። እነሱም ማምጣት የፈለኩበት ምንድነው የአካባቢ ወጣት ጥሩ ባህሪ ካለህ ስነ ምግባር ካለህ ማንኛውም ሰው ጋር መቀራረብ እንደምትችል ቅቡልነቱ ጥሩ ሊሆን እንደሚችል ለማሳየት ነው። በዛው አንደኛ የግሩፕ ጸቡ እንደማይጠቅም ለማሳየት፣ ሁለተኛ ደግሞ አካባቢው ህብረተሰብ ላይ ስለ HIV የዛኔ ከዜና በፊት እኮ ለህይወት ዋጋ ስጥ የሚባል ነገር አለ። የአሁኑ ትውልድ ለህይወት ዋጋ ስጥ ብትለው እንዳትሞት ተጠንቀቅ የምትለው በሌላ አይነት እንጂ አሁን ብዙን ጊዜ ለህይወት ዋጋ ስጥ የሚመጣው በኤችአይቪ ነው። ራስን ለማስደሰት ስትል ጥንቃቄ ስለማታደርግ የሚመጡ ህመሞች ያው በሽታ ነው። በስካር መንፈስ ሊሆን ይችላል። ዝም ብሎ ባለማወቅ ግንኙነት በማድረግ የሚፈጠሩ በሽታዎች ብዙ ወጣቶችን በዛ ሰዓት አጥፍተዋል። በዛ ተንተርሶ ኢቨን ኤችአይቪ ኤድሱን እንዲያስተምሩ ያመጧቸው ተስፋጎ የሚባል ነበር። ለኤችአይቪ የተቋቋመ ማህበር ዋናዎቹን ሰው እነ ታለጌታን ነው ያመጧቸው። በህይወት የሉም አሁን እነዚህ ሰዎች ራሳቸው። ምክንያቱም ኤችአይቪ ያለበት ሰው መጨበጥ ራሱ የሚፈራበት ዘመን ነው። ብዙ ሰዎች እንደውም ያንን ዝግጅት እንዴት አሰብከው ምናምን ይላሉ። ለምን ካለው የአካባቢ ፖፕሌሽን ህብረተሰቡ ካለው ሁኔታ አኳያ በኋላ ያ ዝግጅት ሳናስበው ሰፋ። የሚገርምህ ማርሻል አርት ነበረ የተዘጋጀው አዳራሽ ላይ አይደለም፣ ሜዳ ላይ ኳስ የምንጫወትበት ኳስ እየተጫወትን ያደግንበት እነ ካሴ አራጌ ኳስ ታጫወተው እና ኃይሌ ካሴ በቃ ወረዳ 7 ኳስ ሜዳ አካባቢ የሚያውቀው ነው። ያንን ሜዳ አፈር ነው። ድንኳን ደኩነን ነው እንግዲህ ያንን ዝግጅት ያደረግነውና ማርሻል አርት ነበረ፣ ቦዲ ቢልዲንግ ሾው ነበረ፣ ብረት መግፋት ውድድር ነበረ፣ ክንድ መጣጣል። እነዚያውም ዓለም ላይ የሚደረጉ ውድድሮች ናቸው፣ በፌዴሬሽን ደረጃ የማይታወቁ እነዛን ነገሮች። ሰርከስ ነበረ፣ የሚገርም ባንድ ነበረ በዚህ በኤችአይቪ ዙሪያ የሚሰሩ ማለት ነው። የመጡት እንግዶች በጣም ገርማቸው፣ ምክንያቱም እነሱ በመንግስት ደረጃ የሚታወቁ ናቸው። እነ ሸራተን ላይ የሚሰበሰቡ ናቸው። ትልልቅ ዓለም አቀፋዊ ዝግጅቶች ላይ የሚገኙ ሰዎች ናቸው። እዛ ቦታ ላይ እኔ ትልቅ አክብሮት አለኝ። አፈር እየቃሙ ከኛ ጋር 4 ሰዓት 5 ሰዓት እነሱም ለህዝባቸው ሲሉ እኔን አክብረው የመጡት ያንን ህብረተሰብ አክብረው ነው። እኔም በበለጠ ነው ማከብራቸው። እንደውም እነሱ ሲናገሩ በቃ በእውነተኛው በትክክለኛው ቦታ ትምህርቱ ለሚገባው ሰው በቀጥታ እንዲደርስ የተደረገ ዝግጅት በጣም በቃ ሊበረታታ የሚገባ ግን ያው አድማጭ ስላልነበረ በዛ ሚዲያውም ያኔ ቁጥ እንደሆነ አልሰፋም። እውነት ነው። አንድ ሚዲያ በዛን ሰዓት አሁን አዲስ አበባ መስተዳደር ሚዲያ ነበረ፣ ፖሊስ ፕሮግራም ነበረ። በቃ 2-3 ፕሮግራሞች ከዛ ፋናዎች ያው ከሌላ ሚዲያ አይተው ቃለ መጠይቅ አደረጉ ምናምን። ምንድነው ትልቁ ታርጌት እኔ ወጣቱ በቃ ባለው ነገር ተጠቅሞ ራሱን ጥሩ ነገር ላይ ማድረስ እንደሚችል ነው ያንን ዝግጅት። ከዛ ደግሞ በዛ በመጣው ህብረተሰብ የተወሰኑ ሳንቲሞች ሰብስበን ወላጅ አልባ ለሆኑ በተስፋ ጎህ ስር ለሚተዳደሩ ኦርፋን ልጆች ማለት ነው ያ ያገኘነውን ሳንቲም በወቅቱ ወስደን አስረክበናል። ለእኔ ደስ ይለኛል። ብዙ ሰዎች ደግሞ የሚገርም በዛ ዝግጅት ወደ ማርሻል አርት ገብተው በአሁኑ ሰዓት ማስተር የሆኑ አሉ። ቦዲ ቢልዲንግ የጀመሩ ልጆች አሉ። ብዙ ህይወታቸውን ከዛ አካባቢ አውጥተው ወደ ጥሩ ደረጃ ይሄዱ አይን የከፈተላቸው ሰዎች አሉ። ያንን አሁን እኔ አድርጌ በቃ በመሃል ከሀገር ወጣው ማለት ነው። ከስደት ከ16 ዓመት በኋላ የሁለተኛው ስደት የመጣሁት። ስመጣ ግን አንዳንዶቹ አህመድን ያኔ እኮ አንተ እዛ ሜዳ ላይ ባረከው ዝግጅት እኮ እንደዚህ ደርሼ እንደዚህ ገብቼ እንደዚህ ይሄ ለእኔ ደስታ ነው። ሌላውም ወጣት አሁን በቃ ጥሩ ነገር ማድረግ ከቻለ ገባ ወዲያው ላያገኘው ይችላል መልሱን። ከሆነ ዓመት በኋላ ግን ጥሩ አርአያ ሆኖ ሰዎች በአንተ ዝግጅት እንደዚህ ሰርቼ ማርሻል አርት ውስጥ ገብቼ ቦዲ ቢልዲንግ ሆኜ እንደዚህ ሆኜ ሲልህ ታርጌቱ ያ ነው። በቃ ያንተ ውጤትህ ያ። እንደውም ጋሹ ብሸት የሆነ ነገር ተናግረው ነበር አይደል እዛ ላይ። እኔ እስከ ዛሬ ብዙ ቦታ ሆኛለሁ። እውነት ነው። በጣም ገርሞቸዋል። አንደኛ ዝግጅቱ ተራ ቦታ ላይ ማለት ሜዳ ነው። አሁን ይሄ ክንድ መጣጣል አሁን ላይ ነው ዓለም ላይ ራሱ በቲክቶክ በሶሻል ሚዲያ የምናየው።
በዛን ሰዓት ዋንጫ ሁሉ አዘጋጅቻለሁ። የሚገርም ያሸነፈ ሰው ዋንጫ፣ ደረት ግፊ ብረት ብዙ የገፋ ካሳሁን የሚባል ልጅ የፒያሳ ልጅ ነበር። ምክንያቱም ለበለበው ቃኑ ዋንጫ በሚገርም ሁኔታ እና ሰርከሱም የሚገራርሙ ሰርከስ ልጆች ነበሩ። አብዛኛው ግን የሚገርም ከሌላ ቦታ አይደለም የዛው ሰፈር ልጆች ነው አዋጣጥቼ በማርሻል አርት የነበሩ ልጆች በቦዲ ቢልዲንግ የነበሩ እዛ አካባቢ ለምን ሰው የሚያውቃቸው ህብረተሰቡ የሚያውቃቸው በቃ እነሱ ራሳቸውን ጠብቀው ከዛ አንዳንድ አጓጉል ነገር ጥሩ ነገር ላይ ስለደረሱ እናንተም ተነሱ ራሳችሁን ከፍ አድርጉ ነው መልእክቴ ነበር። እንደውም አሁን ዝግጅትህ በዚህ ጊዜ ቢዘጋጅ ኖሮ እንዴት አይነት ይሆን ነበር? ዋው በዚህ ጊዜ ከባድ ነበር። አንድ 40 ካሜራ ይኖራል እንዴ! በጣም በእውነቱ ነው የምልህ። ፋናዎች ያንን ዝግጅት ካየች በኋላ እንዴ ነገር እኮ እንደ አዲስ እንደው ብትችል ነገር ያለችኝ በወቅቱ የልብ ለልብ የሚባል ጋዜጠኛ ነች መታ የነበረውና ያንን ዝግጅት እንደ አዲስ ስቱዲዮስ ላይ ነው የቀረጸችው። በጣም እንትን ብላ ማለት ነው። አንድ ማነው ኤፍኤም በወቅቱ የነበረው 97.1 ይበቃል ምናምን የሚባል ፕሮግራም እነሱ ራሳቸው እውነቴን ነው ሚዲያዎቹ ያልሄድኩበት ሚዲያ የለም በዛን ሰዓት ደብዳቤ አስገብቼ ግን ያው በአሁን ደግሞ ቢሆን የጥፊ ውድድር ትጨምር ነበር እንደ ዘመኑ አይታላ እንደ ዘመኑ በጣም ገርሞኛል። ያው በቃ ህይወቱን መሰለ ህይወት አንዳንዴ ካለህበት ህብረተሰብ ሳታስበው ታስቀይሳለች። ግን ምንድነው እጅ አለመስጠት ነው። በተለይ ወጣት ስትሆን ነገሮች ፊትህ ላይ በሚመጡ ሰዓት ስለነዛ ነገሮች ቀድመህ ተረድተህ እርምጃ መውሰድ ነው። ደንገጥ ብለህ ከቆምክ አንተ ግን አሁን ስንት ሙያ ውስጥ ገባ? ሹፌር ሆንኩ። የምን የቡቲ ከባድ መኪና በተለይ ስደቱ አለ። እዚህ ያለው ያው ያ የተገናኘንበት የጋርድነቱ አለ። አሰልጣኝነት ኮርስ ተወስዷል። ቦዲ ቢልደር ተወዳዳሪ ሆኛለሁኝ አይደለ? ስደት ስወጣ ግን የሄድኩባቸው ስፖንሰሮች ጋር የተወሰነ ጊዜ ነው የቆየሁት። የተወሰነ ጊዜ በሴኩሪቲ ማለት ነው ይዘውኝ ሄዱ። ከነሱ በነፃነት ቪዛውን ገዝቼ ነፃ ከሆንኩ በኋላ ግን የከባድ መኪና ሹፌር ሆንኩኝ 8 ዓመት። በቃ ኑሮ ለማሸነፍ ነው ከፊልዴ ወጣሁኝ ማለት ነው። 8 ዓመት ነዳው። ልክ እሱ ከ8 ዓመት በኋላ ደግሞ ሴልስማን ሆንኩ። ቡናው ሞካ ላቴ የሚባል እንደገና አንዳንድ ከቀዝቃዛ ነገሮች ጋር ከነዚህ ከነ ሰቭናፕ ኮካ ከፔፕሲ ጋር ፓንች ተደርጎ ፌቨራይት ናቸው። እንደ ሀብሀብ፣ ብርቱካን፣ ሎሚ፣ ዝንጅብል፣ ቀረፋ ምናምን በጁስ መልክ ተደርጎ በቀዝቃዛ ነገሮች የሚጠጡ አሁን ለምሳሌ ሰቭናፕ እነሱ አሁን በነሱ የተለያየ የፍሩት ፌቨራይት ጣዕም ያላቸው አንዳንድ ሊትር ፍሩቶች ናቸው። ፈሳሽ ነው። በሰቭናፕ ልጠጣው ትችላለህ፣ በኮካ ልጠጣው ትችላለህ። እነሱ ምንድነው በቃ የተወሰነ 100 ሚሊ ጠብ አድርገህ በረዶ አድርገህ ብዙ ጊዜ ካፌዎች ላይ የሚዘወተሩ በተለይ ሙቀት ሀገር ስለነበረ እዛ እነሱ ያ የሚጠቀሙ ሰቭናፕ ጣዕም እንዲቀየር ላቴ አለ። እንደዚህ ደግሞ ኮፊ አለ። በነገራችን ላይ ኮፊ ከኛ ሀገር ነው የሚሄደው። አሁን የነ ስታርባክስ ምናምን የሚሉት እኮ በራሳቸው ልክ ቆልተው ቀምመው 20 በ80 40 በ60 50 በ50 ግሬዱን አድርገው አሽገው እነሱ አምራች መስለው ይሸጡታል። ቡናው የራሳችን ነው። ገባ? ከዛ ያንን እየሰራሁኝ 3 ዓመት አካባቢ ነው የሄድኩት አልኩ። ግማሽ ዓመት አካባቢ ላይ ያውን ድንገት ያገናኘን ሙያ ውስጥ ሾፍ ገባው ማለት ነው። እሺ ወደ እነሱ ከመምጣታችን በፊት እንትን ስፖርት ላይ የትኛውን አካል ማዳበር ይከብዳል ወይም ማጠንከር ይከብዳል? ይሄ አሁን ትልቅ ጥያቄ ነው። የብዙ ሰዎችም ችግር ነው። ከወገብ በላይ ቀላል ብዙ ቢልደር ደረት እጅ ምናምን በቃ እሱም ምክንያት አለው። እጅን አስፍተህ ስትይ የዚህ ትራይሴፕስ ማስል እና የቪሼፕ በተለምዶ ሜጀር ቴረስ የምንለው ማስል በሚገፋፋ ሰዓት ነው ነጮቹ እጅ የሚከፍቱት። የኛ ሀገሩ
ምንድነው በአሁኑ ሰዓት ብብት ይበጠራል። ወፍ ነው የሚባለው ወጣቶች ነገር ስማ ብብት ይበጠርና ነው ይባላል እኮ ብብቱን አበጥሯል ይባላል። ድሮ በአራዳው ቋንቋ የነዛ ምክንያታዊ ነው። በቃ እዚህ ጋር ያለው ጡንቻ የግድ መቅጠም ስለማይችሉ ነው የሚከፈተው። ገባ ደግሞ አንዳንድ ኪክ በዚህ እኮ ብሎክ ይደረጋል አይደል? በዚህ ነው ጡንቻ እዚህ ጋር ጡንቻ። ከባዱ ግን በስፖርት ሆድ ከባድ ነው፣ ክንድ ከባድ ነው፣ ባት ከባድ ነው። ጭንስ እሱ ደህና ነው፣ ብዙ ሰው ሊያመጣው ይችላል። እነዚህ ሶስቱ ነገሮች ስትሰራ ግን በቃ አንደኛ ትዕግስትህን ይፈትንሃል። ሽንት ሁሉ ሊወጥርህ ይችላል። ለማምጣትም በጣም ትዕግስት። እነሱን ስፖርቶች ደግሞ ስትሰራ የተፈጥሯዊ ባህሪ ትዕግስት ራሱ የተረጋጋ ይሆናል። ለነገሮች እኩል አትሆንም፣ ታገናዝባለህ። ምክንያቱም ህመሙ እዚህ ጋር ያለው ህመም በአንዳንድ አሁን ድሮ ምንድነው ቦዲ ቢልደር ሁሌ ተማቺ ወይ የሆነ አምባጓሮ ፈጣሪ አድርገው የሚወስዱ ሰዎች አሉ አይደለም። እነዚህን ስፖርቶች ለማምጣት የምትደክምበት ትዕግስት ወደ ህይወት ስታመጣው በጣም ትዕግስተኛ ትሆናለህ። ምክንያቱም ልክህን ታውቀዋለህ። ከማይሰራ ሰው ጋር በዛ ልክ ወርደህ ወይ ለመታየት ወይ ያንን ሰው ለመጉዳት አትሄድም፣ ውስጥህ ሲገባ ማለት ነው። የታይታ ከሆነ ግን ያው ሁሌ አምባጓሮ ትሆናለህ። ስለዚህ ብረቶች አሁን በምን ሰራ? አሁን እንግዲህ ጂሞችን ሁሉም ሰው የሚያውቃቸው ነው እና በቃ ጂም ውስጥ የፈለግከው አይነት ነገር ነው አሁን ያለው። አንተ በምን አይነት ነው ያን ሰውነት ያወጣው? በምን አይነት እቃ ነው? ቀለም ቆርቆሮ አለበት? ብዙውን ጊዜ በተለይ ስፖርት ቤት እያለኝ ያው በተለቡ ታውቀዋለህ፣ ጭርተራ ወይ ምናልሽ ተራ በቃ ቤት የሆነው ነበረ። ለምሳሌ የሆነ ነገር ካየሁኝ የነጮቹን ምናምን ሞዴፊክ ለመስራት ለምሳሌ በኩሽኔት በካቴና ከመኪና ፑሊ ነው በካቴና ፑሊው በካቴና ጥርሶች አሉ። ኩሽኔት ታርገህ ምናምን የአሁኑ ቴክኖሎጂ የሚጎተትባት ገመዷ ራሷ ካቦዋ ለየት ያለ ነው። ካቦ የሚያርፍበት በከራው ራሱ ለየት ያለ ነው። የሚገርም ነው። ኢቨን የሚጠቃቀሙት ነገር ከሆነ ለሰፕሊመንት ተብሎ ምናምን ነገር የተለየ ነው። ጊዜ ነው። ያው አንድን ጀግና ጊዜ ነው ያነሳው፣ ልክ ጊዜ እንደሚጥለው ማለት ነው። ይሄም እንደዛው በእኛ ጊዜ በካቴና ነው ፑሊ የሚሰራው። ኢቨን ፍሬምወርኮቹ በቱቦላሬ ነው የምንሰራው። ማለስለሻው ግራሶ ነው የምንጠቀመው። ገባ አይደለ? እዛን ጊዜ ሰፕሊመንታችን ቦጭ በሶ በወተት ሙዝ በአፋር ኬክ አፋር ዳቦ በሚባለው ነው። ድንች አለ። እነዚህ ነገሮች ትልቁ ምርጥ በቃ ስጋ ከተባለ እኮ ባቄላ ነው የምትበላው። አሹቅ አድርገህ ሃይ ፕሮቲን ስለሆነ ሻሜታም ይጠጣል። እሱ እንደውም ትልልቆች ለወገብ ጥገና ብለው ነው። ግን ሻሜታ ምን ችግር እንዳላት ታውቃለህ? ሲያጋሳ ሳይሆን ዝም ብለህ ሻት ያለ ሚጥሚጣ ከጠጣሃት ዳምፔሉን ልታነሳም ዝቅ ስትል አንዳንድ አየር ሊያመልጥ ይችላል። እንትን ደግሞ ካረክበት ሚጥሚጣ አድርገህ ደግሞ ከጠጣኸው ሳይለንት ይሆናል። ጸጥ ያለውን ትለቃለህ ማለት ከልምድ አኳያ እኔ ሻሜታ ብዙም አልተጠቀምኩም። አንዳንድ ስቴዲየም ስንገባ እኔ አልወደውም ነበር። እንትን ይመስለኛል አብሲት እኔ በሷን ነበር። ትልቅ እንትን ነው፣ ገብስ ነው ግን ያድራል ምናምን የሆነ ምንድን ነበር የሚሆነው? ገብስ ነው እኮ ግን የሆነ ያሳድሩታል አይደል? እንደ በሱ ወዲያው አትጠጣው። ያው ኩፍ እንዲል የሚያደርጉበት የራሱ የሆነ ቴክኒክ አለ። እናቶቻችን እንግዲህ አገራችን ላይ እኮ ብዙ ነገሮች አሉ ሰፕሊመንት መሆን የሚችሉ ማለት ነው የሚጠቁ። ግን አሁን ያለው ጄኔሬሽን ያውቃቸዋል ወይ ነው? ያው ያለው ጄኔሬሽን እንዴት ብሎ ያውቀዋል? እውነቴን ነው። አሁን ሩጦ ክሬሽን ይልሃል። እኔ ይቅርታ አድርግልኝ የዚህ ነገር አድናቂም ተጠቃሚም አይደለሁም። ድሮም ራሱ አንዳንድ የሚታወቁ የድሮ ቢልደሮች የሚወስዷቸው ነገሮች የዛም ደጋፊ አይደለሁም። በተፈጥሮ ቤት ባፈራው ነገር ነው ወደዛ አንዱ የኛ ሰፈር ልጅ እንደዚሁ እንዳንተ በጊር በምናምን አድርጎ ብረቱን ለቃቅሞ ምናምን ስፖርት ቤት ሰራ። በቃችን እኮ ነው የምታከለው። በሁለት በአርዛፍ ግንድ ፑሊ ሰርቷል። እንዴ የምትጎትተው ማለት ነው። በሳይክል ሰንሰለት ምናምን የሰራው እንደሱ ምናምን ሰርቷልና ግርግዳው ሳጠራ ነው የቤቱና ያው የሰፈር ልጆች ነን የምንሄደው ስፖርት የምንሰራው። ስንት ብር መሰል? 3 ብር ነው ምናምን በወር እንከፍላለን። አንድ ቤት ነበረ ባይዘው ተክለ ሃይማኖት ጋር አሊ ቤት ምናምን የሚባል
4 ብር ምናምን ነው። የኔ ስፖርት ቤት እኮ ትልቁ 15 ብር ነበረ በዛን ሰዓት ዝቃላ ጠግበኔ በዛን ጊዜ ጠግበኔ የተሰደድከው አልሐምዱሊላህ። ከዛ የኛው ኮቴህን ይሰማል ብቻ ሳጠራ ስለሆነ እሱ ውስጥ ሆኖ እና እሱ ትንሽ ስፖርት ሞከር አድርጎ ያለፈ ልጅ ነው እና እንዴ እንዳንተ ለውድድር ምናምን ይበቃ አይመስለኝም። ግን ልክ ኮቴያችንን ሲሰማ 204 205 ያውም ደረት 206 ይላል ያውም ደረት ኮቴያችንን ሲሰማ በኋላ የሰፈር ልጆች ልንሄድ ስንል በሉ እስቲ 2000 ሳይደርስ እንሂድለት ምናምን ነገር ይባላል። ማለት እኛ እስክንደርስ እንግዲህ 4000 ሊገባ ነው ማለት ነው። ያው እንግዲህ የልጅነት ታሪክ ምን ቡና እሺ ቁጭ በል አሁን ጋርድ ሰፈር እንግባ ይቻላል። አሁን ሌላው እኔ እናንተ የተዋወቅ ነው እኔ ዲጄ ሆኜ አንተ ጋርድ ሆነ ማለት ነው እና እኔ በዛን ጊዜ ብዙ አይነት ጋርዶች አልፈዋል በኔ። አሁን እኔ እዛ ቤት ውስጥ ስሰራ አንተ በሁለተኛው ዓመት መሰለኝ የመጣው። ከዛ ግን ትለይ ነበር 94 ነገር ነው መሰለኝ ብቻ ትለይ ነበር አንተ። በጣም አቋም በጣም ደስ ይላል። እንትን አይደለም በቃ ቅድም እንዳልነው የብብቱን ያበጠረው አይነት ምናምን አይደለም ነገርህ። ሻፍት ጫማ አታረግም። የሆነ ዘግናኝ ጫማ ነበር ሻፍት ጫማ። እሱንም አታረግ ብቻ ባለህ አቋም ምናምንና ተግባቢ ነህ ከሰውና ወዲያው ተግባባን እና በተለይ ዛች ወተን በር ላይ የምንጫወታት ጨዋታ በጣም አግባብታን ነበር። ከዛ በኋላ ያኔ ዘመኑ ደግሞ ዱባይ ምናምን በጋርድነት የሚሄድበት ነገር አንተም እንትን አልክና ላጣለ። አጠቃላይ ግን የጋርድነት ህይወትህ እንዴት ነበር ያገኘው? ያው በዛን ሰዓት ያው ተወዳዳሪ ሆኜ አብዛኛው ጓደኞቻችን ጋርድነት ላይ ነበሩ እና በሆነ አጋጣሚ ሰፈር አካባቢ ነበሩ እነዚህ የሚያምሽ ክለብ የሚሰሩ ልጆች ቡና አይኔ ክለብ ሳይሆን ከሰፈር ነው የጀመርኩት። ሰፈራችን ያው አስቸጋሪ ባህሪ ያለበት ህብረተሰብ ነውና የተወሰነ ጊዜ ነው ከነዛ የተነሳሁት። እዛ ጋር ሰርቼ ግን ወጣ ብዬ ሲሄድ ብዙም አልተቸገርኩም። ምክንያቱም አስቸጋሪው ፓርት በቃ ኤክስፒሪየንሱ ተወስዷል። እዛ ጋር የምትሄድበት ግን የተሻለ ነው። ያው በእርግጥ መጠጥ የጠጣ ሰው የሚያደርገውን ስለማያውቅም ነው ጋርድ የሚቀጥሩት ባለንትኖች። ግን ጋርድነት ሲባል አንዳንዱ ሰው ጋር አመለካከቱ በሁለት አይነት ነው የሚሄደው። አንዳንዱ ሰው ዝም ብሎ ተነስቶ ከመሬት የሚመታ አንጠልጥሎ የሚያወጣ ምናምን የሚመስለው አለ። ጋርድነት እውቀት ይጠይቃል፣ ብስለት ይፈልጋል። እንደገና ደግሞ የቤቱን እንቅስቃሴ ማየት መቻል አለበት። ምክንያቱም ባለቤቱ ሲቀጥርህ ካስተመር ጠፍጥፈ የምታባረርበት ከሆነ እኮ ባለቤቱ አይፈልግም። ጸብ እንዳይነሳ የሚመጣው ሰውዬ ምቾት ተሰምቶት እንዲጠቀም። ያ ደግሞ ማለት ቤቱ ሲጠቀም አንተም ተቀጣሪ ሆነ ትቀጥላለህ ማለት ነው። ካስተመር የምታባረርበትና እያንጠለጠልክ የምታስወጣበት ከሆነ እኮ ሰውዬው ራሱ አይፈልግህም፣ ያሰናበታል። እንደገና ደግሞ በዛ አጋጣሚ ብዙ ወዳጆችን ታፈራበታለህ። ምክንያቱም በመጠጥ ስሜት የሚመጡ ጸቦች ብዙ ነገር ይሰራል፣ ሰዎች ይጎዳዳሉ ምናምን። ግን ከመጀመሩ በፊት አንተ ትኩረት አድርገህ ሄዳ አጠገባቸው ቆም ብለህ አማን ነው እንዴት ናቸው ጋል ያለውን ሰውዬ ሸፈን አድርገህ ይዘኸው ወይ ንፋስ እንዲመታው ታደርጋለህ፣ ወይም ደግሞ ልትዝናና መተህ እንዲህ ብታረግ እንዴት ያምራል በአንተ ትላለህ። የዚህን ጊዜ ስብር ይላል። ገባህ? ግን ያው ቅምቀማው እያለ ይሄ ቅምቀማው ሞቅታ ላይ እያለ መሰነዛዘር ከተጀመረ ማለት ነው አንዱ ተጠቂ ልትሆን ትችላለህ። እንደ ጉልቤ ይገጥምሃል። ብርጭቆ ኬት እንደሚመጣ ላታውቀው ትችላለህ። እኔ አስታውሳታለሁ እንደዚህ አይነት ነገር። እዛ ደግሞ ቤት ሲሰራ ታስታውስ ከሆነ አንተ እስከ ተወሰነ ሰዓት ሰርተህ ከዛ በአንድ እኔ 5 ሰዓት ድረስ ነበር ስራ ትሰራለህ። ከዛ ደግሞ የባንዱ ስራ ነው የሚጀምረው። ሞቅ የሚለው ደግሞ የእናንተ ስራ የሚበዛው የዛን ጊዜ በቃ አብዛኛው ከብዙ ቦታ ቀማምሶ መጥቶ በቃ መካከለኛው ነው የሚመጣበት ሰዓት ነው እና ሞቅ ያለው ሰው ደግሞ ተው ምናምን የሚለውን ሰው አይፈልግም። እንዴ በገንዘብ እየጠጣ ይላል። በቃ እንደዛ አይነት ስሜት ስላለ ያንን ሰው መሸከም ነው በቃ አንድል ማለት ትቀናለህ ምናምን የሚል ሰው ይል ይችላል። ለሱ ብለህ ግን አንተ ጥንቃቄ እየወሰድክለት እንደሆነ አይገባውም። የሚረዱህ ደግሞ አሉ በዛው ልክ፣ ሁሉም ማለት አይደለም። እና እዛ ቤት ታስታውስ ከሆነ
ሁለት ምናምን በአንድ ከዘፈነ በኋላ በሶስተኛው ውዝዋዜ ምናምን አለ። በእኔ ፔሪየድ ነው እሱ ነው በሁል ጊዜ ነው በባንዱ ለምን ተወዛዋዦች ምናምን ገብተው ብሔር ብሔረሰብ ጨዋታዎችን ምናምን የሚያሳዩበት አለ አይደል? አሁን ደጋግሞ የመጣ ሰው የዛን ቤት ህግ የሚያውቅ ያውቃል። ሁለት በአንድ ዘፋኝ ከዘፈነ በኋላ ሶስተኛው የውዝዋዜ ዘፋኝ ነው የሚገባው። ባህላዊ ዘፋኝ ነው የሚገባው። ያቺ 3 ወይ 4 ሴራሚኳ እሷ በቃ ለተወዛዋዦቹ ነፃ መሆን አለበት። ያው ቤቱ ግጥም ነው የሚለው። በዛን ጊዜ አዳዲስ አሁን ውጭ ቆይተው በቃ ሀገራቸውን ናፍቀው ምናምን የሚመጡ በዛ ላይ የውጭ ዜጎችም አሉ። እነሱ እንዲያዩ ስለሚፈለግ ነው ውዝዋዜ የሚዘጋጀውና የዛኔ ትንሽ ከዲያስፖራዎቹ ጋር በቃ መንገራገጭ ይኖራል። እኔን አንዳንዱ ጭራሽ ባውንሰርም አልመስለዋል፣ ጋርዶና አልመስለውም። ልክ የሆነ ነገር ይሉና ወይ ቀበቶ ያዝ አድርጋ አይደለም አባቴ ልክ እጅ ሲነካ ምናምን ነህ እንዴ። አንዳንዱ ደግሞ በጣም ግልፍ ሲል ያው ብዙ አይነት ህዝብ አለ። ኢቨን የሀገር ውስጥ ትልልቅ ሰዎች አሉ፣ የውጭ ዲፕሎማት ምናምን የሚመጣው አለ። እነሱ ፊት ሚስስ ካስተመር ተሸክመህ አትወጣም። በተቻለ ግን ሸፍነኸው ይዘህ በሩ ጋር የበሩ ደግሞ ጥበቃዎች ታውቃቸዋለህ። ይዘህላቸው ወጣ ማለት አይገቡም። አንተ ከወሰድክ ልክ የልደታ ንፋስ ሲያደርገው ግን ወደ ራሱ መለስ ይላል። ከዛ ተጠርተህ እባክህ ወረድ ብሏል አስገባው ተብለህ እነሸቱ ናቸው ጥበቃዎቹ ናቸው የሚሉት። ደስ በጣም እምልህ ተስተካክሏል ይላሉ። ጋርድነት ስትሰራ የብቻ ስራ እኮ አይደለም። ዌተሩ ጋር፣ ጥበቃዎቹ ጋር፣ ሁሉም ጋር በቃ መግባባት ቲም ወርክ መኖር አለበት። ለምሳሌ እኮ አንተ ሳይታይህ ውስጥ ላይ የሆነ ችግር ሊፈጠር ያለ ሰው ዌተሩ አይቶ እኮ አህመዲን እዚህ ጋር ያሉ ሰዎች ሁኔታቸው እንዲልህ አንተ ከሱ ጋር ጥሩ መናበብ መኖር። ጓገጭ ካለህ ግን ምን አገባኝ ይላል። ከሽ ከተደረገ በኋላ ትጠራለህ። ግን ጥሩ ቀረቤታ ካለህ ከነሱ ጋር፣ ምክንያቱም ጋርድነት ሰፊ በቃ ያ የዛ ቤት ሴኩሪቲ አንተ ላይ ነው ያለው። አይንህ እረፍት የለውም። ገባ? ከነሱ ጋር ደግሞ ጥሩ ስትሆን አንዱ እነሱ ያንተ ግባቶች ነው። አህመድ እዛ ጋር ያለው ሰው እንጃ ሁኔታው እንዲህ እየተዛለፈ ወይ እንትን እያለ ነው ሲልህ ሄደህ አጠገቡ ትቆማለህ። መጀመሪያ ያው የገባው ሰው ከሆነ ነገሮቹን ያረጋጋል። ያልገባው ከሆነ ደግሞ ኢቭን አንተንም ሊዘልፍ ይችላል። ስቀት አልፍና ታረጋጋና፣ ምክንያቱም ቤቱ መስራት ስላለበት አንተም እዛ ቤት መቆየት ስላለብህ በእንደዛ አድርገን እንግዲህ ያንን ቤት አለፍን ማለት ነው። ግን እኔ እንደው አንድ ጥያቄ ልጠይቅ። ስፖርተኛም ስለሆንክ ጋርድም ሆነ ስለሰራ ምናምን እንዴት ነው ጉልበት ግን ዋስትና ይሆናል ብለህ ታስባለህ? በፍጹም ሊሆን አይችልም። አልኩህ እኮ የቅድም አሁን ያቺ አንዴ ክሊክ የሆነች ብቻ ካለች ራስን ነው የምታድነው። አንድ ሰው ነህ 300 400 ሰው ሊሆን ይችላል እዛ ቤት ያለው ሁሉም ራሱን ለማዳን በሚሯሯጥ ሰዓት እኮ ምናልባት ወድቀህ የምትረገጠው አንተ ልትሆን ትችላለህ። ከጉልበቱ በላይ ማስተዋል መቻል፣ አይኖች በጣም መጠንቀቅ መቻል። እኔ ምን እላለሁ መሰለህ አንዳንዴ እንዲህ ከሰዎች ጋር ሰላም ስባባ አንዳንድ ሰው በቃ በትምህርት በወረቀት ያደገ ምናምን ይሆንና እጁ በጣም ለስላሳ ስቱ ወይኔ ይሄ ሰውዬ አሁን እንዴት ነው ራሱን የሆነ ነገር ቢገጥመው መከላከል የሚችለው ምናምን እላለሁ። ግን እኔ ምን እንደተረዳው ታውቃለህ? በራሴም ደርሶብኝ ስለሚያውቅ ነውና የሆነ ጽዋ አለ። አሁን እኔ ምን ብያለሁ መሰለህ? ጉልበተኛም የለም እንደገና እንትንም የለም፣ ጉልበት የሌለውም የለም። ታይሚንግ ጽዋ ልበለህ ስትሞላ ያቺ ነገርህ ይሄ ንዴትህ እንትን ልክ ቦታው ላይ ስትደርስ ነብር ትሆናለህ። ምን የፈለገ እጅ ለምን ሙቃ ነው። አንዴ ምን ሆነ መሰለህ? እዛ ዲጄ የሰራው በጊዜ ሰው አይመጣም እንግዲህ እስከ 1 ሰዓት ተኩል ምናምን ድረስና የሆነ የምታውቀው ጋርድ ነው፣ ቤት ነው የሚያክለው። ምን ውጦ እንደሆነ እናወራዋለን። ቀጥታ ይሄን ነው የሚያክለው። ቁጭ ብሎ ያወራኛል እንደዚህ። እቺን የሚያክል ልጅ እንዲህ አለፈ ወደ ሽንት ቤት ማለት ነው። እናቱ ምናምን ብሎ ብድግ አላለ ወይ በቃ በላው ብዬ እኔ ቶሎ ሙዚቃውን ነን ስቶፕ ላይ አድርጌ ያልኩ በቃ ሩጬ ሲሄድ አሁን ያችን ልጅ ይዞ ያን ቅጭት ልጅ ይዞ እንዴ በላው ሲጎረምደው ምናምን ነው እኔ አሁን የምጠብቀው። ቀባ አድርገዋለች ለካ እዚህ ላይ ፈጥኖ ያኛው የሞቱን ዝቅ አድርጎታል ታውቃለህ። እኔ ስደርስ ሲገቀኝ ይላል ይሄኛው ግብዳው
በቃ ከረባት መስላለች ያቺ ያልኩ በቃ እንዴት ይልቀቀው ሊገለው አንተ ሊሞት ከለቀቀው ይብሳላ ከለቀቀው ይሄ ሊሞት ሆነ በቃ አስጥሉኝ በቃ እንዴት በኋላ ጋርዱን ተንተመን ይዘን ለቀው በረረች። በቃ ድንገት ነው። ምክንያቱም ጉልበት ስላለህ ምናምን አይደለም፣ ታይሚንግ አለ። ያቀጭን ሰውዬ እኮ ራሱን በማርሻል አርት የሚያዳበረ ሊሆን ይችላል በሌላም። አረ እንዲሁ ተፈጥሮ ነው የምልህ አለው የሆነ የሰው ልጅ የሚወጣ ነገር አለው እንዴ። በቃ ንዴት ላይ ራስን አትቆጣ። ማይነካ ነገር ሲነኩብህ አለ የሆነ ኃይል የሚወጣ እኔ በቃ እሱን ያማ አሁን ከተወሰነ ከአንድ ከሁለት ስንዘራ በኋላ እኮ አቅም ላይ ኖርህ ይችላል፣ ትንፋሽ ላይ ኖርህ ይችላል። ገባህ አይደለ? ያቺ የመጀመሪያ የምታደርጋት እርምጃ ግን ህይወትን ልታድን ትችላለች። እያየን እኮ ነው አሁን ላይ ባሉ ውድድሮች ዓለማዊ ምናምን በቃ ገብቶ ዘርሯል ምናምን ብለህ ደብ አድርጎ ሲወጣ ታያለህ። ታይሚንግ ነው። እና በጋርድነቱም ልክ ነህ። ብዙ አይነት ሊገጥም ይችላል። እንደ አንዳንድ እኮ በዛን ሰዓት የነበሩ ትልልቅ ክለብ ላይ የሚሰሩ ያው ታስታውስ ከሆነ በሳምንት አንዴ ምናምን ብቻህን የምትሰራበት ጊዜ አለ፣ እረፍት ስላለ። አንዳንድ ትልልቅ ቤቶች ላይ አሁን የነበሩኝ ወዳጆች 5-6 ሆነው ይመጡብሃል። ምናልባት ቀን ላይ ሰርግ ወይ ጽዋ በዓል ምናምን የሆነ ነገር ላይ ሌላ ነገር ጠጥተው እዛ ጋር ደግሞ ይሄን አልኮል እንትን ሲሉ ኦቨር በቃ መቆጣጠር የማይችሉበት ብልጥ መሆን አለበት ያልኩ ጋርድ ማለት ነው። ጉልበት አሁን እንዳልከው ጉልበት አዋጭ አይደለም፣ ብስለት ነው። ጥሩ ነው መኖሩ፣ ለቤቱ ግሬስ ይሰጣል። በቃ አላቸው ማለት ነው። ሰው ተረጋግቶ እንዲጠቃቀም ያደርጋል። አንተ ግን ካስተመሩ የምትረብሽ ከሆነ 10 ባጠገቡ እያልክ የምታልፍበት ከሆነ 10 መተ ብትለው ሰውየው ባለቤቱ አያቆይህም። በተለይ ብልጥ ባለቤት ከሆነ ውጣ ይልሃል። ገባህ አይደል? ስለዚህ ጉልበት ላይ ሳይሆን ብልጠት ላይ። አንዱ ጓደኛዬ 4-5 ሆኖ መጡበት ሌሊት። በዛን ጊዜ እንግዲህ ቢራ 10 ብር 15 ብር ናይት ክለብ ላይ ትልቅ ቤት። አሁን ይቅርታ አድርግልኝ 20 ዓመት ምናምን እኔ ክለብ አላውቅም። በተለይ ሁለተኛው ስደት ከሄድኩኝ በኋላ ክለብ በር የትኛው ክለብ ምን አለ ብትለኛውን አላውቅም። እኔ ማታምነው ነገር ልንገር፣ ከወጣ በኋላ አንድ ቀን ሄድኩት ክለብ፣ አንድ ቀን ሄድኩት እኔ ከዛ ዓመት ውስጥ። ከዛ ከወጣ በኋላ ነው። ከዛ በኋላ ቀጠልክ አንተ ወይስ? ከዛ በኋላ ትንሽ ጊዜ ቀጠልኩ። ባልተጠበቀ ሁኔታ ወጣሁ ድንገት። ግን እኔ ከዛ በኋላ አንድ ቀን ነው የገባሁት ክለብ። አንድ ዘመዳችን መታ ይዛን ሄዳ ማለት። እነዚህ ባህል ቤቶች ግን ሄዳ አሁን ለምሳሌ ጠንክር ጋር ቶቶት፣ እሱ ያው ባህል ቤት ነው። እንግዳም ሲመጣ ምናምን ይዘህ እዛ ትሄዳለህ እንጂ እንደዛ እንደ የቀለጠው መንደር እኔ በቃ 20 ዓመት ምናምን የለም ነው። አሁን ምን ክለብ ምን በማስታወቂያ በምን ካየው አሁን የዛ ጓደኛዬን ምነግርህ ቅድም ይሄ ጉልበት ባልከው በዛ ላይ እሱ ግዙፍ ነው። ካራቴ የሚማር ሰው ነው። ከዛ ግዝፈቱ ጋር እንደገና ካራቴ ብላክ ቤልት ምናምን አለው። 4-5 ሰዎች መጡ። አሁን ምንድነው ይሄ የጋርድነትን ቴክኒክ አሁን ላሉትም እንዲጠቅም ነው የምናገረው። ለምሳሌ በቃ ጋርድነት ራሱን የቻለ ፖዚሽን ነው፣ ኤክስፒሪየንስ ነው፣ ፕሮፌሽን ነው። ምክንያቱም ካስተመር ጥሩ ምቾት ተሰምቶ ካልወጣ አንተም እዛ ቤት የመቆየት ቻንስ ጠባብ ነው። ገባህ? ልክ መጥተው እንደሚረብሹ ማዘዝ አለብህ። ምክንያቱም ክለብ ታስታውስ ከሆነ ቅድሚያ አዘህ ነው የምትከፍለው። ሄዶ ታዘዙ ምናምን ሲላቸው ጓገጫ ነው፣ ጠጥተን ነው የምንከፍለው። በዚህን ጊዜ ቤቱ ሊረበሽ ነው። ገባህ? ብዙ ካስተመሮች አሉ። ያ ሰው ምንድን ነው ያደረገው? ዌተሩን ጠርቶ ለ5ቱም ክፈትላቸዋል። ቢራውን ከፈቱ። ማን ነው አንተን ያዘዝከው? አያውቁም። አንተን ያዘዝከው ሆነ የተወሰነው አንስቶ ቀምሷል ምናምን። በኋላ መሀል ላይ አንደኛው ሁሉ ጠጮች ደግሞ ሲመጡ ሁሉ ግልፍተኛ የሆነ የተረጋጋ ደግሞ ይኖራል። በዚህ መሀል ማን አንተን ያዘዝከው? አንተን ይባባላል። ኧረ እኔ አላዘዝኩም፣ እኔም አላዘዝኩም። ጠሩት ዌተሩ፣ ማን ያዘዝከው? ጋርዱ። እንዴት? አይ እናንተ አንታዘዝም ስላላችሁ በእኔ ግብዣ ብሎ እኔ ጋበዘ። ደነገጡ። አሁን ግልፍተኛ ጋርድ ቢሆን በጉልበቱ የሚያምን ቢሆን
እያንጠለጠለ አንዱን ሊያንጠለጥል ይችል ይሆናል ወይ ሁለቱ ጋር እየተጋፋ ከዛ በኋላስ ከጀርባ ምን ሊከሰት እንደሚችል አታውቅም። ብልጥ ስለሆነ ግን አምስቱንም ጋበዘ። መጨረሻ ከነሱ ውስጥ የተረጋገው መጥቶ በስነ ስርዓት ይቅርታ ገደልከን ያለው እውነቴን ነው። ብልጠት ነው በቃ። የእያንዳንዱ ፕሮፌሽን የራሱ የሆነ ቴክኒክ አለው። ገባ? ያ ግዝፈቱ ለሰዎች ታይታ በቃ ኮንፊደንስ እንዲሰማቸው እንዲዝናኑ ቤቱ ሰላም ነው እንዲል ለማድረግ እንጂ አንተ የምትረብሻቸው ከሆንኩ የራሱ የጠጩ ረብሻ አይበቃውም እንዴ? ጠጩ ማለት ራሱን በራሱ የሚረብሸው ይበልጣል። እውነት ነው። አሁን ለዚህ ይመስለኛል ያ የከብት መድኃኒት መዋጥ የመጣው ለመግዘፍ ሲባል እኮ ይሄኛውን ነገር ቢያንስ በገጽታ ለማጥፋት ወይም ያንን ሰዎች ቶሎ ክብር እንዲሰጡት አይነት ነገር በማሰብ ይመስለኛል። ግን እሱ የማትጠቀመው አንተ ነበርክ። እኔ አልወድም። እና አንድ ዳኑካ የሚባል ደግሞ እኛ ሰፈር ልጅ ነበር፣ እሱም አይጠቀምም። ኦኬ ዳኑካ ከኛ በፊት የነበረ ተስፋዬና ዳኑካ አይጠቀሙም። እኛ ሰፈር ልጆች ናቸው። እውነት ነው። የተወሰነ የገባቸው ምክንያቱም እያንዳንዱ መድኃኒት ስትወስድ እኮ የራሱ የሆነ የጎንዮሽ ችግር አለው እንዲሁ ወዲያው የራሱ ምክንያቱም አንደኛውን ሲያድን በዛ ላይ ደግሞ በእኛ ኪሎ ልክ ነው። አሁን መድኃኒት ምናምን ያው ብዙ ዝርዝር ውስጥ ባልገባ በአንተ ኪሎ ልክ ነው ኪሎ የምትመዘነው ምን የምትለው እንደ ህመም ዶዝ ነው የሚሰጠ። በዛን ጊዜ እኔ ባረኩት ጥናት የሚገርም የአንድ የከብት ኪኒን ትንሹ 2000 ግራም ነው። አስበዋል 2000 ግራም ለ70 ለ80 ኪሎ ምናምን ሲገባ ሆድ ዕቃ ውስጥ ምን ሊፈጠር እንደሚችል ከዛ ደግሞ ኮንቲኒየስሊ ስትጠቀሙ በጨዋታ መሀል ያንን የሚጠቀሙ የነበሩ አብዛኛው ጓደኞቻችን አሁን ላይ ማገኛቸው ወይ ስኳር ታማሚ ናቸው፣ ከዚህ ዓለም ህይወታቸው ያለፈዋል። ስህተት ነው። ኢቨን እኔ አሁን ይሄ ሰፕሊመንቶችን ምናምን መጠቀም በሳይንሱ የተደገፈ ነገር ጥሩ ነው፣ ችግር የለውም። ግን ያመጣጡ ፓኬጅ አሁን ለምሳሌ አንደኛ የሚጠቀሙበት ፕላስቲክ አለ። ፕላስቲኩ ሲሰራ ቅርጹን እንዲይዝ በሞልድ ምናምን የሚጠቀሙት ኬሚካል አለ። አምራቹ ለማቆየት ደግሞ ፓስቸራይዝድ እንዲሆን የሚጠቀሟቸው አንዳንድ ነገር አለ። ከዛ ሲመጣ መርከብ ላይ እዚህ ጅቡቲ ላይ እንትኖቹ ላይ ፖርት ላይ ምናምን የሚያጠፉት ታይም ከሙቀት ጋር ኮንቴነሩ ሲታሸጉ የራሳቸው የሆኑ ነገሮች የሚፈጥሩ አሉ። አምራች ሀገሮች ላይ ያሉት ቢጠቀሙት ከካምፓኒው ወደ ስቶር ከስቶር ወደ ገበያ አጭር ጊዜ ስለሚሆን ብዙ እንትን ሊኖረው ይችላል። አሁን ላይ የሚታወቁ ትልልቅ ቢልደሮችም እኮ በእነዚህ የሚጠቃቀሙ ሰዎች ጉዳት ላይ ወደቁ ብዙ ሰዎች አሉ። ሰው የሰራው ነገር ቀስ እያለ ውስጥን ይጎዳል። በተቻለ ወደ ማን ይሁን ግን ያን የከብት ነገር የጀመረው እንግዲህ በሆነ አጋጣሚ ከብቶችን ስለሚያደልብ ምን ሰውየውም ይደልባል እንጂ እኮ ይደልባሉ። ምግብ በጣም ያስበላሃል። አሁን ለከብቶቹ ይሄ እጁ ምን እንደሚያክል ደግሞ ሻፍት ጫማ፣ በዛ ላይ ይሄ የቤዝቦል ተጫዋቾቹ ቲሸርት ያንተ እግር ያክላል እጁ ወዲያው። አዎ ልክ ነህ። የቤዝቦሉ ቲሸርት አለ። ከዛ ያ ሻፍት ጫማ ደግሞ ስንት ሳንቲም ነበር? ስንት ሳንቲም ነው? 10 ሳንቲም ከፍታ 8 ሳንቲም። በዛ ላይ ቆዳ እንዳይመስል ኮርቻ ተራ የሚሰራው ቆዳ በጎማ ነው፣ በመኪና ጎማ ምናምን ነው፣ በትራክተር ጎማ ምናምን ብቻ በሶሎ እንደዛ ምናምን የትልቅ መኪና ጎማ። ከዛ መጥቶ እንዲህ ብሎ ሲቆምብህ በቃ ተማጽና አይንን ቁልጭ አድርገህ አርፈህ ቁጭ ማለት ነው። በቃ ለዛ ነው ምንድነው ልክ ነው እኮ ያ ስካር ላይ ያለው ሰውዬ የገዘፈ ነገር ሲያይ ቤቱ ሴኩር ነው እንዲል ነው። ግን ያ ሴኩርነቱ ከልክ አልፎ ደግሞ የሚረብሻቸው ከሆነ አግባብ አይደለም። ግን ያው የኔን ብዙ እንደ ቅድም እንዳልኩ ብዙዎቹ እኮ ልክ ችግር ተፈጥሮ እንትን ስላቸው ሁሉ ማያምኑ አሉ። በኋላ ነው ያው ትንሽ ብለህ ስታስወጣቸው ነሽ እንዴ እንደዛ ብዙ ገጠመኝ አለ። ያው በእንደዛ አይነት መልኩ ነው የታለፈው። አይ በጣም አሪፍ ነው። አሁን ከሆነ ዓመታት በኋላ ባለፈው መጣ እዚህና እሱ ነው አይደለም ምናምን እያልኩ ቆየሁ። አንተ ለካ አውቀኸኛል፣ ያው በሚዲያ ስለምትከታተለኝ። ጎረቤት የሆነ ቁጭ ያልከው ምንድን ነው አጣራሁ እኮ በኋላ ስጠይቅ እሱ እየተባበረን ነው አንግ ጀመረ እንደ ምናምን ብዬ ፎገርኳቸው። እና አንደኛ አልጠበኩም እኔ በእንዲህ አይነት ሙያ አህመድ ይመጣል ብዬ በታምር አልጠበኩም። የሁሉም ሰው ግምት ያ ነው።
ምክንያቱም አንዳንዴ ሰዎች ህይወት ወዴት እንደሚወስድ አታውቀውም። ገባህ አይደለ? ከተሞክሮም ኢቭን አንዳንድ እኮ አሉ አካባቢ ላይ የምታውቃቸው በትምህርት በምናምን በብዙ ነገር ውስጣቸው እውቀት ገብቶ የሆነ የማይጠበቅ ሙያ ላይ ህይወት አስገድዶት የሚቀመጥ ሰው አለ። አንዳንዱ ደግሞ ኖርማል የሆነ ሰው በሆነ አጋጣሚ የሆነ ቦታ ላይ ታገኘዋለህ። ህይወት እንዳመጣጧ መንዝረህ መኖር መቻል ዋናው በቃ ራስህን ለማግኘት መጣር ነው። እሺ መጣሁ። አብሽር ቁጭ በሉ።